ደንብ ነው እኮ የሚያስታውቁብኝ በጣም ኃይለኛ ፍቅር እንዳለብኝ ማለት ነው። እንትንም አይደለሁም። ሃይ እንዴት ናችሁ? ዛሬ የሆነ ስቶሪ ሼር ላደርጋችሁ ብዬ መጣሁኝ። ብዙ ጊዜ ሼር አርጋቸው የሚለኝ ስቶሪ ነው እና ምንድነው የኔና የባሌ ስቶሪ ነው። ባሌ ያው ሊታመም ሲል ከ10 ቀን ምናምን በፊት ነው ይሄንን ኮንቨርሴሽን ያደረግነው የነበረው። ያው ታሞ ብዙ ቀን አልቆየም፣ 19 ቀን ብቻ ነው የቆየው የነበረው። ከዛ ምንድነው የሆነ ቀን ከስራ እየመጣን ነበረ እና በጣም በቃ የባጤ ቆጡን ነው የምናወራው፣ ምንም አይቀረንም እና we were gossiping የሆኑ ፍሬንዶቻችንን ያው ማናወራው ወሬ አልነበረ። አንድ ሚስጥር ብቻ ደብቄው አውቃለሁ። እሱን ስቶሪ ደግሞ የሆነ ቀን እነግራችኋለሁ። እና ያወራን ስለ አንድ ጓደኞቻችን ባልና ሚስቶች ናቸው እና ትንሽ ይረብሻታል ባልየው ሚስቱን ማለት ነው። እና አይደለም እኮ በጣም ሀሪፍ ነው እሱ ባሏ በጣም ሀሪፍ ነው፣ ግን ትንሽ ይሄ ቦስ ልሆን ነገር ይላል እንጂ ሀሪፍ ነበር። ሌላ ነገሩ ምናምን ሀሪፍ ነበርና አንኮምፎርታብል ያረጋታል እሱ ፓርት ምናምን እያለን ሁለቱም የሁለታችንም ፍሬንዶች ናቸውና ያው ከነሱ ጋር እናወራለን። ከዛ በዛ መሃል ባሌ ድንገት ምን ብሎ ጠየቀኝ፣ ቢጥዬ እስቲ ሪሊ ከልብሽ የሚሰማሽን ስለኔ የትኛውን ባህሪን ባስተካክልልሽ ነው የምትፈልጊው አለ። ከዛ ወዲያው በቃ የተሰማኝ ስሜት አንተ አልኩት፣ አሁን በዚህ ሰዓት አልኩት፣ አዎ ምን ይደብርሻል? እውነት ይሄንን አስተካክልልኝ በይ፣ ምንም ነገር ላንቺ ለማስተካከል ሬዲ ነኝ አለ ማለት ነው። ወይ መንግዬ አንተና አልኩት፣ አንድ የጓደኛዬ ባል ነበር አለ አንተና እሱ እኮ ግን የሌላችሁ ባሎች ናችሁ። አሁን ምንህንም እንድታስተካክል አልፈልግም። እና እንደዚህ ስለው በጣም ህይወት ላይክ በቃ ይሄ በጣም ክፉ ነሽ ግን ቢቲ አለኝ ማለት ነው። እንዴ ለምን ስል ለምን እስከ ዛሬ እንደዚህ እንደሚሰማሽ አልነገርሽኝም? ግን የሌለክ ባልነክ መባል በጣም ትልቅ ነው እኮ ምናምን እና ወይኔ ፊቱ ላይ የነበረው ኤክሳይትመንት ምናምን አንተ አታውቅም እንዴ እንደዚህ እንደምወድክ ማለት ሳይክ እኮ እኔ እስከምንቀጠቀጥ እንደምወድህ አታውቅም እንዴ አልኩት ማለት ነው። አውቃለሁኝ በጣም እንደምትወጂኝ አውቃለሁኝ። አይ ነው ስታይኝ እንዳልኮራብሽ ምናምን እስከምልሽ ድረስ እንደምትወጂኝ አውቃለሁ። ግን አይገርምም? ከአክሽን ብቻ ሳይሆን አንዳንድ ጊዜ ለካ መስማትም እንደዚህ ያስደስታል ብሎ ህይወት ላይ በቃ እንደሆነ እንደ ህፃንዬ ልጅ ነው ያደረገው። እንዴት እንደተደሰተ ምናምን ከዛ በጣም ደስ አለኝ ማለት ነው። እሱ እንደዚህ ስለተሰማው ስለነገር ብዙ ነገሮች ድርጊቶች ምናምን በደንብ ነው እኮ የሚያስታውቁብኝ በጣም ኃይለኛ ፍቅር እንዳለብኝ ማለት ነው። እንትንም አይደለሁም ይሄ ፍቅሬን ቆይ ኧረ ሴት ልጅ እንደዚህ አትልም ወይ ይሄን እንደዚህ ያክል እንደምወደው ካወቀ እንትን ይልብኛል ላይክ ይኮራብኛል ወይ ምናምን። አክቹሊ 10ኛ ዓመታችን ላይ ነበር ነው ምለው አይደለሁም። አርኒ ውድድ ነው ማድረግ በቃ ውድድ ሳደርግ ውድድ ነው ማድረገው የነበረው ማለት ነው። ምግደረድረዋ ምናምን አይደለሁኝም። እኔ ከመሃል ቁጭ ካልንበት ራሱ ሳሚው ካለኝ ብድግ ብዬ ልስማው እችላለሁ። እንደዛ አይነት ነኝ በቃ ብቻ
የተሰማኝን ስሜት ወዲያው ድርግ ማድርገዋ ነኝና እንዴት አታውቅም ምናምን ስለው እንደሱ አለኝና ከዛ እንዳልኳቸው ብዙ ቀን አልቆየም 10 ቀን ሜቢ 15 ቀን በኋላ ነው የታመመው ከ19 ቀን በኋላ ወደ እግዚአብሔር ጋር ሄደ ማለት ነው ከዛ በኋላ ቆይቼ በጣም ለጓደኞቼ ምናምን እላቸዋለሁኝ ንገሯቸው ለባሎቻችሁ ወንዶቹንም ንገሯቸው ለሚስቶቻችሁ እንደምትወዷቸው ምን ያክል ምን እንደሚሰማችሁ ስለነሱ አይገርምም መስማት ለካ የሆነ ያክል ቫልዩ ይጨምራል ያለንን ፍቅር ምናምን አልካቸው ማለት ነው አሁንም እናንተም ለፓርትነሮቻችሁ ወንዶችም ለሚስቶቻችሁ ሚስቶችም ለባሎቻችሁ ሪሊ አንዳንድ ጊዜ ንገሯቸው እንደምትወዷቸው ትንንሽ ነገሮች አናውቅም የትኛው ፓርት ላቭ ላንጉዌጃችን እንደሆነ ምናምን ብዙ ሰው ላያውቅ ይችላል ሜቢ መስማት ሊሆን ይችላል ሜቢ ቤት ውስጥ ምናምን ይሄስ በእንቅስቃሴ መሃል ትስታል አይደል እንደዚህ ነካ ምናምን መደራረግ እሱ ሊሆን ይችላል እውነት ስፓይስ ነው ህይወት ላይ ብያስባለሁኝ እንደኔ ይሄንን ሼር ላድርጋችሁ ብዬ ነው ነገርም መጽሐፍ ላነብኮ ይዤ ቁጭ ብዬ የዘሪቱን መጽሐፍ ጀምሬው አይ ቲንክ ቆንጆ ነው መሰለኝ ላነብ ነው ኦኬ ባይ ባይ ጊዜ እኮ እንደዚህ ነው ኤክስፔክት አታረጉም የምትወዱት ሰው መቼ ከናንተ ጎን እንደሚርቅ አታውቁም ምናምንና የሚሰማችሁን ስሜት ለሰው መንገር በጣም ደስ የሚል ነገር ነው በተለይ ደግሞ ቀድሳችሁት ከሆነ ወደ መጥፎ ነገር የማይመራ መሆኑን ካረጋገጣችሁ ማንኛውም ጥሩ ነገር ማድረግ ነው አሁን እሷ ባሏን አተዋለች ወደ እግዚአብሔር ሄዷል ብላለች ግን ያንን እንደምትወደው የገለጸችበት መንገድ ምን ያህል ደስተኛ እንዳደረገውና ይሄ በጣም ቫልዩ እንዳለው አሁን እየነገረችን ነው ሶ አንዳንዴ ምንወዳቸው ወላጆቻችን ምንወዳቸው እህት ወንድሞቻችን ምንወዳቸው ሰዎች አሉ በጓደኝነት ደረጃ ሚስቶቻችን ፍቅረኛዎቻችን ወይም ባሎቻችን ብዬ በጠቃላው አጠቃላይ ስሜታችን መግለጽ ወዳችኋለሁ ማለት ትልቅ ነገር ነው አንዳንዴ ቁጭት ይላል ሰው ከሞተ በኋላ ወይ ካለፈ በኋላ ወይኔ እንደምወደው በነግረው እንደምወዳት በነግራት ኖሮ ብላችሁ ተጸጸታላችሁና ያንን ጸጸት ራሱ አትችሉትም እንደ አይነት ነገር ሀፕን ሲያደርግ ሶ ለምትወዱት ሰው እወዳችኋለሁ እወድሻለሁ እወድሃለሁ መባባልና ስሜታችሁ እንደዛ ሰው ያላችሁን ስሜት መግለጹ በዛኛው ሰውዬ ልብ የመኖርና ፍቅር የማደግ ነገር ፍቅር የሚገነባ የሚያድግ ነገር ነውና እንደዛ ነገር ይኖራል ስለዚህ ምንም ታሪኩ መጨረሻ ላይ ቢያሳዝነኝም ስላጣችሁ ማለት ነው ግን ያስቀመጠችው መልእክት ቀላል የሚባል አይደለም በተለይ ባል ሚስቱን ሚስትን ባሏን እንደሚዋደዱ እርስ በርስ መገላለጽ መቻል አለባቸው ከዛ ውጪ በቃ እንደዚህ ያለ ሲሄድ ነው ፍቅር እንትን እያለ የሚሄደው እያደገ የሚሄደው ዛሬ በሀገራችን በዓለማችን መነጋገሪያ ከሆኑ ጉዳዮች መካከል አንድ ግለሰብ ታሞተኛ ይሄን ግለሰብ ለመጠየቅ የመጡ የሴቶች ብዛት መነጋገሪያ ሆኗል 17 ሴቶች እነዚህ 17 ሴቶች የሰውየው ፍቅረኛሞች ናቸው 17 ሆነው ሊጠይቁት ሄዱ አሁን ብዙዎቻችሁ ወንዶች አቤቱ እንዲህ ያለ በረከት በእኔ ላይ ይድረስ እያላችሁ ነው ለአንድ ሰው አንድ ነው ያ መንዝራ ትውልድ ታሞ ሆስፒታል ተኛ 17 ፍቅረኞቹ ሊጠይቁት መጡ ይሄ በረከት ነው ምንድነው አሁን ብዙዎች እንዴት ያለ መታደል ነው ይላሉ ተደብቆ እግዚአብሔርን በቃ በዚህ ዘመን ዝሙት በጣም መጫወቻ ነው ያደረገው ሰውንና 17 ምን ሊያደርግለት ነው ስራ የለውም ሰውየው 17 ሰው ማውራት እኮ ከባድ 17 ሰው ለዛውም እንደ ፍቅረኛ አክት እያደረጉ ማውራት አይከብድም ነው ማለት የተባረከ ካልሆነ አንዱም ከባድ ነው አይደል አንድ ፍቅረኛ እንኳን ሃንድል ማድረግ አቅቶት ሰው እንደ ዘመም እያለ ባለበት ሰዓት በእውነት አሳፋሪ ነው ኧረ በመድኃኒዓለም 17 ምን ተባብለው ይሆን ግን እዛ ሲገናኙ ያመጡትን ዕቃ ሁሉ ያመጡትን ምግብ ሁሉ ነው የሚደፉበት እዛው ሰውየው ላይ ገደል ግባሺ ሰው ላርገብ አልኩኝ አንተ ብጣሻም የሰው ግማሽ ሰላም
እንዴት ነሽ? ካሜራ እዛ ጋር አለና የሆነ ጥያቄ ብር ልሸልምሽ። ምንድን ነው ጨዋታው? ፍቅረኛ አለሽ? አይ ኦኬ። ከዚህ በፊት ኤክስ ነበረሽ? ስለዚህ ምን እናደርጋለን? ኤክስሽ ጋር ትደውይና ያቋረጣችሁን የፍቅር ግንኙነት እንደ አዲስ እንጀምር ብትይው እሺ ካለሽ ብር ተሸላሚ ትሆኛለሽ፣ ካላለሽ ደግሞ ሳታገኝ ትቀሪያለሽ ማለት ነው። ተሸላሚ እርግጠኛ ነሽ እንዴ? በሚገባ ምን ጥያቄ ያለው? እሺ ይለኛል። እርግጠኛ ነሽ እንዴ? በደስታ ነው የሚቀበለኝ። እስኪ እኔና እሺ ካለሽ ብር ትሸላሚያለሽ ማለት ነው። እርግጠኛ ነኝ። ብሩን አዘጋጅ። በጣም እርግጠኛ ነኝ። እስኪ እንደውልለት። እንግዲህ እሺ አለሽ ማለት የብር ተሸላሚ ትሆኛለሽ ማለት። በጣም እርግጠኛ ነኝ። አግኝቶ ነው እንደውም በደስታ ነው። ሄላ ደግሞ ምን ቀረሽ? አቤት ማን እንደሆነ ቆቀኛል። የሊቃዝም መቼም አይጠፋኝ። ተው ስልክ ተሳስተ እንዳይሆን ቼክ አድርግ። አንቺ ተንከሪ ምን ፈልገሽ ነው የደወልሽው? ሰውዬው እኔ በደስታ ብዛት እርግጠኛ ነኝ የዘለልክ ነው። ሞኙ ጊዜ ላይ ምናልባት ሞኝ በነበርኩበት ሰዓት ደስ ይለኝ ነበር ስትደውይ። ማለት እግዚአብሔር ይመስገን አሁን ነገሮች ተቀይረዋል። እየቀለድክ ነው? አየሻ ያንዳንዱ ጊዜ ላንቺ ቀልድ ነበረ። አይ አሁን ቀልዱን ተውና ስለደወልኩልህ ኮርተም አልሆነ። እሺ ወደ ደወልሽበት ጉዳይ ግቢ። አይ መጀመሪያ በስንት ሰዓት አውራኛ ካንተ ብሶ እንትን ልትል ትሞክራለህ? እንዴት ትላለጥብኛለህ? ደጉ ጊዜ ነበረን። ለደጉ ጊዜያችን ስል ቢያንስ ያሳለፍናቸውን መልካም ነገሮች ያሳለፍነውማ መቼም እንደማረሳ እኮ ግልጽ ነው። አሁን እንደውም ቀልዱን ተውና ወደ ድሯችን እንድንመለስ እፈልጋለሁ። ምን ታስባለህ? አልሰማኝም? አውቆ እስኪ አንዴ ድገሚ። ይሄን ያህል ደስ እንደሚል እኮ አውቄው ነበር። ባይዘው ወደ ድሯችን እንድንመለስ እፈልጋለሁ። ወደ ድሮ? ወደ ድሯችን። ምናልባት በርቀሳት ውስጥ ልብሽ ልታገኝ ትችያለሽ ከዳቢሎስ ጋር። አንቺ ሴጣን በስህተት ድጋሚ ሬት ይዳደው ገደል ግባ። እሺ ሰው ላርገባ አልኩኝ። አንተ ብጣሻም የሰው ግማሽ ሰምተኸኛል? እሺ አመዳም ነክ መቼም ከምታረጊው ማኔርና እዛ ከምትለቀለቂው ከፊትሽ ፋስካ አይበልጥም። አይ ከነ ግማት ልቀበል ባልኩኝ። አንተ በአመት አንዴ ሻወር የምትወስድ ብስ ትራኬርሽ ቢያንስ አብሬሽ ነበርኩ፣ ፍቅረኛሽ ነበርኩ። ከአንተ ጋር መሆኔ ራሱ ይቆጨኛል። እሺ ከአንተም ብሶ አልፈልግሽም። እኔ መብቴ እኮ ነው እናቴ። የተሻለ ሰው አገኘሁ። አልፈልግሽም። ተተከል። እሺ ተተከል። ስለደወልኩልህ ነው በጣም እርግጠኛ ነኝ። ሻማታል ሻው። ኧረ ለዛ እናትህ ገጋው ጀመር። አንቺ ቆመሽ ነው የምትቀሪው። እኔ እኮ ዝም ብዬ ነው ያልኩት። እንደውም የሰርጌን ጥሪ ጠብቅ ጀመር። በዚህ ጸባይሽና በዚህ አመልሽ አይደለም አባል አታገኝ። አይ ጠብቅ ከንቱ አትደውይ ስልኬ ላይ በቃ ገደል ግባ እባክህ። ሲጀምር ስልክ መያዝ ስተቴ ነው። ተተከል ቻው ረዛ አንተ ነህ ደግሞ ያስደወልክኝ። ራሷን እንዴት እንደምታስብ ማለት ነው። በመድኃኔዓለም ጭራሽ ደግሞ በጣም እርግጠኛ ነበረች። ኋላ ላይ ደግሞ ስድባ በጣም ነው የሚያስጠላው። አንቺ ግን ከአንቺ ጋር ጓደኛ እንዲሆን የምትፈልጊው ምን አይነት ካራክተር ያለው ሰው ነው? ስማርት ነምበር 1 ስማርት ስትይ ግን ይብራራ። ስማርት የኛ ስማርት እና የእናንተ ስማርት እየተለያየ ነው አሁን። አይ እንደ ፕሮብለም ሶልቨር how to handle things like ነገሮችን በቀላሉ ሃንድል ለማድረግ። ወይኔ እኮ የትዳር መስፈርት መሆን ነበረበት። አይ ለኔ ነው። እኔ ለትዳር ራሱ ይሄንን መስፈርት አላስቀመጥኩም እንኳን። ምንድን ነው አሁን የጓደኛ ላይ ነው። እኔ ለራሴ ነው። ሶሪ። እሺ ነገሮችን በቀላሉ መፍታት የሚችል የመፍትሄ ሰው። ቀጥሎ ሶስተኛ። ሁለተኛ ደግሞ ካራክተር ፋን የሚያዝናናሽ የሚያስቅሽ። ይሄ ዝም ብሎ ስግጥ ያላለ አይባልም። ይሄ ኢንተርቴን የሚያደርግ ከሱ ጋር ስትሆኚ ጀስት በቃ ፈን የሚያደርግ ምናምን አንቺን የሚያዝናናሽ እንደዚህ ብሎ የማይቀመጥ አንዳንድ እኮ አላየሽም ሆነ ካደለ። አሁን ቤስት ፍሬንድ አለች፣ በጣም ወዳ ቤስት ፍሬንድ ቢታንያ ነው ስሟ። የትምህርት ቤት ቢቱ ረባሽ ነገር ናት መሰለኝ አይደል? እሺ ስና በጣም ወደታሽ። ሌላ ደግሞ ላይክ ሺ ስማርት ጸባይኛ ነች።
ድብድብ አትወልድም። አሁን ክላስ ውስጥ የሆነ ልጆች ከተደባደቡ ትናደዳለች። ተናዳ ከክላስ ትወጣለች። ወይ ወደ ሽንት ቤት ትሄዳለች፣ ወይ ወደ ኦፊስ ልትናገር ትሄዳለች። እና እስኪ ቆይ በእንደዚህ አይነት ህፃናት ማለት ሚዲያ ላይ ቀርበው እንደዚህ አይነት ሀሳብ ብስል ያለ የሚመስል ሀሳብ በሚያቀርቡ ልጆች ምንድን ነው የሚሰማችሁ እናንተ? እኔ የሚሰማኝን ልንገራችሁ። ልጅ ደስ የሚለኝ እኔ ገራገር ሲሆን፣ ገራገር ማለት ዝም ብሎ የዋህ ሲሆን፣ ደግ ሲሆን፣ እንዲሁ ከላይ ከላይ የሚያወራ የለም። ይሄ አጥርቶ ለማውራት የሚጥር ልጅ እንደ ልጅ ፊል አላደረገውም እና ደስ አይለኝም። እና ልጅ ብልጣ ብልጥ ሲሆን ምናምን ደስ አይለኝም። እና እንደዚህ አይነት ይሄ ነቃ ማለታቸው ምናምን እኮ ጥሩ ነው፣ አፕሪሼት የሚደረግ ነገር ነው። የሆነ ኢንተለጀንስ እንዳላቸው ምናምን ያሳያል። ግን እኔ ልጅ ገራገር ካልሆነ ልጅ አይደለም። እውነት ልጆቻችሁን ስታሳድጉ የልጅ ገራገሩ ምናምን ሲባል ሰማላችኋል። እንደዛ ነው መሆን ያለበት እና